ሰላም እንደምን ሰንብታችኋል? ከአመታት በኋላ ለኮንዶሚኒየም ቆጣቢዎች አዲስ ተስፋ እየታየ መሆኑን ያገኘነው መረጃ ያመለክታል። በ20/80 እና በ40/60 የቤት መርሃ ግብር ብራቸውን በመቆጠብ ላይ የሚገኙ ሰዎችን የቤት ባለቤት የሚያደርገው እጣ ከአመታት በኋላ በቅርቡ መውጣት ይጀምራል። ይህንን ለማሳካትም በአዲስ አበባ የተለያዩ አካባቢዎች በርካታ የቤቶች ግንባታ በመከናወን ላይ ይገኛሉ። በዛሬው ዕለት ብቻም ከ20 ሺህ በላይ ዜጎችን ተጠቃሚ የሚያደርግ የቤት ግንባታ መጀመሩ ታውቋል። ከአዳዲስ የቤቶች ግንባታና ከኮንዶሚኒየም ቆጣቢዎች ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከ20 ሺህ በላይ ዜጎችን ተጠቃሚ የሚያደርግ የቤት ግንባታን በመርካቶ ቅጠል ተራ አካባቢ በዛሬው ዕለት በይፋ አስጀምረዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ለመኖር እጅግ ምቹ ያልሆነውን የቅጠል ተራ ሰፈርን ወደ ውብ መኖሪያ አካባቢነት ለመቀየር ባለ 8 ወለል የሆኑ 9 ህንፃዎች ግንባታ ማስጀመራቸውን ገልጸዋል። በ10 ሺህ ካሬ ላይ የሚያርፈው የህንፃዎቹ ፕሮጀክት ከ500 በላይ ቤቶችን እንደሚይዝ ገልጸው ግንባታው ሲጠናቀቅ ከ20 ሺህ በላይ ሰዎችን ንጹህ ለሰው ክብር የሚመጥን ዘመናዊ አኗኗር ያለው መኖሪያ ቤት ተጠቃሚ ያደርጋል ብለዋል። እንዲሁም ልጆች ቦርቀው እንዲያድጉ የስፖርት ሜዳ፣ የንግድ ሱቆችና ሌሎች አስፈላጊ ነገሮች ሁሉ ተሟልተውለት በጥራትና በፍጥነት ተገንብቶ እንደሚጠናቀቅ ጠቁመዋል። ይህም ነዋሪዎችን ለተሻለ ህይወትና ለላቀ ተጠቃሚነት የሚያበቁ የልማት ስኬቶችን በትኩረት እያከናወነ መሆኑን ማረጋገጫ እንደሆነ ተናግረዋል። ዛሬ የተጀመረው ዘመናዊ የመኖሪያ ቤት ግንባታም የዚሁ ጥረት አካልና የነዋሪዎችን የኑሮ ደረጃ ለማሻሻል ያለመ መሆኑን ተናግረዋል። አካባቢው ቀደም ሲል ለኑሮ ምቹ እንዳልነበር ያስታወሱት ከንቲባዋ አሁን የሚገነቡት ዘመናዊ ቤቶች ለልጆች መጫወቻ የሚሆኑ ምቹ ስፍራዎች፣ አረንጓዴ ቦታዎችና ሌሎች አስፈላጊ ማህበራዊ መሰረተ ልማቶች ተሟልተውላቸው እንደሚሆን ገልጸዋል። ግንባታው የአካባቢውን ገጽታ ከመቀየር ባለፈ የነዋሪዎችን የዕለት ተዕለት ህይወት የሚቀይርና በርካታ ዜጎችን ተጠቃሚ የሚያደርግ ወሳኝ የልማት ስራ መሆኑንም አክለዋል። በከተማዋ የቤት አቅርቦትን ለማሻሻል የሚከናወኑ ተግባራት ተጨባጭ ውጤት እያመጡ መሆኑን የጠቀሱት ከንቲባዋ በቀጣይም የነዋሪውን ተጠቃሚነት የሚያረጋግጡ መሰል ስራዎች ተጠናክረው እንደሚቀጥሉ አረጋግጠዋል። መንግስት ፕሮጀክቶችን ጀምሮ የመጨረስ ልምዱን በመጠቀም ግንባታው በተቀመጠለት የጊዜ ገደብ ተጠናቆ ለተጠቃሚዎች እንደሚተላለፍም አስታውቀዋል። በ2018 ዓ.ም በጀት ዓመት ለመገንባት ከታቀዱት ቤቶች ውስጥ የ97,000 ቤቶች ግንባታ እየተፋጠነ እንደሚገኝ ከንቲባዋ አዳነች አቤቤ ገልጸዋል። ከንቲባ አዳነች አቤቤ ባስተላለፉት መልእክት ከተማ አስተዳደሩ እያካሄደ ካለው ዘርፈ ብዙ ልማት ውስጥ ለቤት ልማት ልዩ ትኩረት መስጠቱን አመልክተዋል። በ2018 ዓ.ም ለማከናወን ከታቀደው 100,000 የቤቶች ግንባታ ውስጥም የ97,000 ቤቶች ግንባታ በአስደናቂ ሁኔታ እየተፋጠነ ይገኛል ሲሉ ተናግረዋል። በግንባታ ላይ ካሉ 17 ሳይቶች መካከል በገርጂ፣ በቱሉ ዲምቱ፣ በገላንጉራ፣ በአቃቂ ቃሊቲ ወይም ወርቁ ሰፈር እንዲሁም ደግሞ በንፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ ያሉትን ቤቶች አፈጻጸም መገምገሙን ጠቁመዋል። ግምገማ የተደረገባቸው ሳይቶች ፕሮጀክቶች ከተጀመሩ ከ7 እስከ 9 ወራት ቢሆናቸውም ቀንና ማታ ያለማቋረጥ በመስራት እጅግ ትጉ በሆኑ ኮንትራክተሮች፣ ማህበራት፣ አማካሪዎች፣ ትጉ አመራሮችና በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ መድረሳቸውን ገልጸዋል። ከሳይቶቹ ከ200 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩንና በርካታ ኮንትራክተሮችና ማህበራት በአዲስ የስራ ተነሳሽነትና በትጋት እየሰሩ ይገኛሉ ብለዋል። የከተማ አስተዳደሩ ትኩረት የቤቶቹ ግንባታ ፍጥነት ብቻ ሳይሆን ከቤት አቅርቦት የዘለለ በተሻሻለ ዲዛይን ጤናማ፣ ውብና ዘመናዊ የመኖሪያ መንደሮችን መገንባት እንደሆነ ተናግረዋል። የግንባታ ጥራቱን ለማረጋገጥ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በአማካሪነት ከከተማ አስተዳደሩ ጋር እየሰራ እንደሚገኝ ገልጸዋል። እየተገነቡ ካሉት ቤቶች ውስጥ 50 ሺዎቹ በከተማው በጀት የሚገነቡ ሲሆን የተቀሩት 50 ሺዎቹ ደግሞ የሚገነቡት በመንግስትና የግል አጋርነት መሆኑ ተጠቁመዋል። ቀደም ሲል እንደዚህ አይነት ሰፊ የቤት ልማት አይደለም በከተማው በጀትና በአንድ ዓመት ቀርቶ በተለመደው የባንክ ብድር እንኳን በየ5 ዓመቱ 100,000 ቤት ተሰርቶ ቢሆን ኖሮ ዛሬ በሚሊዮኖች ተመዝግበው ለረጅም ዓመታት እስከ ዛሬ የሚጠባበቁና ከ60 ቢሊዮን ብር በላይ የኮንዶሚኒየም የቦንድ ዕዳን ተረክበን ለመክፈልና ለማስተናገድ ባልተገደድን ነበር ብለዋል። አሁን እየተገነቡ ያሉት ቤቶች ከነዋሪዎች ሰፊ ፍላጎት አንጻር አቅርቦታቸው ገና ቢሆንም የቤቶችን ችግር በዘላቂነት የመፍታት ስራው ተጠናክሮ እንደሚቀጥለው ከንቲባዋ በመልእክታቸው ላይ ያሰፈሩት። ከዚህ ጎን ለጎን የቤት ባለቤት ለመሆን ገንዘብ እየቆጠቡ የሚገኙ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን ነው መንግስት ያስታወቀው። ለዚህ እንዲረዳም በመዲናዋ በተለያዩ አካባቢዎች የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች ግንባታ እየተካሄደ መሆኑን የደረሰ መረጃ ያመለክታል። በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የግንባታ ስራ መጀመሩን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር መኮንን ሚጀና ገልጸዋል።
የግንባታ ስራውንም የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በጋራ በመሆን ማስጀመራቸውን ተናግረዋል። ሳይቶቹ ባለፉት 6 ወራት ግንባታ መጀመራቸውን የገለጹት ምክትል ቢሮ ኃላፊው አሁን ላይ የአፈጻጸም ደረጃቸው ባልተለመደ ሁኔታ ባለ 9 ወለል ላይ የደረሱ ግንባታዎች መኖራቸውን ገልጸዋል። ከዚህ በፊት ከ6 እስከ 8 ዓመታት ይፈጁ የነበሩ ግንባታዎች አሁን በ6 ወራት እስከ 9 ወለል መገንባት መቻሉን ጠቅሰዋል። ከዚህ በፊት ሳይቶች ከተጠናቀቁ በኋላ መሰረተ ልማቶችን የመዘርጋት ልምድ እንደነበር ያነሱት ምክትል ቢሮ ኃላፊው አሁን ግን በከተማ አስተዳደር ደረጃ የመሰረተ ልማት ክላስተር አደረጃጀት ተቋቁሞ ሕግ ተዘጋጅቶለት ወደ ስራ መገባቱን ገልጸዋል። በዚህ ሂደት ውስጥ የቤት ባለቤት ለመሆን ገንዘብ እየቆጠቡ የሚገኙ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን የተገለጸው